ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርስተ ዜናዎቹ ነው። ኢትዮጵያ በአንድ ጀንበር 800 ሚሊዮን ችግኞችን በመትከል ታሪክ ሰራች። አሜሪካ ኢትዮጵያን ጨምሮ የ50 ሀገራት አመልካቾች ለቪዛ የሚያስይዙትን ገንዘብ ከ$15000 ወደ $20000 ከፍ ልታደርግ ነው። የደቡብ ሱዳንን የተሰበረ ኢኮኖሚ ከሞት አፋፍ እንዲታደጉ የተጠሩት ኢትዮጵያዊ ስም ያላቸው ምሁር የብዙዎችን ትኩረት ስበዋል። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የመጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው ዜናችን እናልፋለን። ኢትዮጵያ በአንድ ጀንበር 800 ሚሊዮን ችግኞችን በመትከል ታሪክ ሰራች። በአፍሪካ ቀንድ የምትገኘዋ የውሃ ማማ የአረንጓዴ ዲፕሎማሲ ጡንቻዋን ያሳየችበት የዛሬው ዘመቻ እንዴት አለፈ? ዘጋቢያችን አጠናቅሮታል። በካይ ጋዝን በሚያመነጩ የበለጸጉ ሀገራት ምክንያት የዓለማችን የአየር ንብረት እንደ ቶን እሳት እየነደደ ባለበት በዚህ ዘመን ኢትዮጵያ በአንድ ጀንበር 800 ሚሊዮን ችግኞችን በመትከል የዓለምን አካባቢ ጥበቃ ታሪክ በአዲስ መዝገብ መጻፏን ቀጥላለች። ይህ ከጫፍ እስከ ጫፍ የተደረገው የንቅናቄ ማዕበል የሀገሪቱን የደን ሽፋን በማሳደግ አፈርን በመታደግና የምግብ ዋስትናን በማረጋገጥ ረገድ የፈጠረው ተስፋ ወደር አይገኝለትም። የፀሐይ ጮራ ሳትፈነጥቅ በጠዋት 3 ሰዓት ላይ ብቻ 800 ሚሊዮን ችግኞች የተተከሉ ሲሆን 5000 ሄክታር መሬት በአረንጓዴ ልብስ አጊጧል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሯ ወይዘሮ እናት አለም መለሰ ይህንን ብስራት ባበሰሩ ጥቂት ሰዓታት ውስጥ ከዳር እስከ ዳር በነቂስ የወጣው የኢትዮጵያ ሕዝብ የሃይማኖትና የፖለቲካ ልዩነት ሳይገድበው የታቀደው 800 ሚሊዮን ችግኝ በመትከል ጀንበሯን በድል ሸኝቷል። በዕለቱ የክብር እንግዳ ሆኖ አሻራቸውን ያኖሩት ጠቅላይ ሚኒስትር ዶክተር አብይ አህመድ የዘመቻው ግብ ከእንጨትነት ባለፈ የሀገር ህልውናና የትውልድ ቀጣይነት ጉዳይ መሆኑን አብራርተዋል። አሁን እየሰራ ያለው ለልጆቻችን ነው። ተስፋ ነው የምንተክለው፣ ነገን ነው የምንተክለው፣ ኢትዮጵያን ነው የምናለብሰው። ይህ ደግሞ የሚሆነው በትብብር ነው። መላው የኢትዮጵያ ህዝብ ወጥቶ በሚያደርገው ጥረት ነው። ይህ ጥረት ከዚህ ቀደሙ ኢትዮጵያ የቀረ አይመስለኝም። ብዙዎች ሬኮግናይዝ አድርገውት የኢትዮጵያን ፋና ለመከተል የኢትዮጵያን አካሄድ ለመከተል ጥረት እያደረጉ ይታያሉ። ኢትዮጵያ ላለፉት ዓመታት ላደረገችው ጥረት የዓለም መንግስታት ሬኮግናይዝ አድርገው ሽልማት ብቻ ሳይሆን ኮፕ ኢትዮጵያ ውስጥ እንዲዘጋጅ ወስነዋል። ኢትዮጵያ የደን ታሪክ የቁልቁሎት ጉዞ እንደነበረ መራራ እውነት ነው። ከ20ኛው ክፍለ ዘመን መጀመሪያ 40 በመቶ የነበረው የደን ሽፋን በ1990ዎቹ መጨረሻ ወደ 4 በመቶ አሽቆልቁሎ ሀገሪቱን ለበረሃማነት አጋልጧት ነበር። ይሁንና አሁን ላይ ታሪክ መቀየሩን ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ አስረድተዋል። ኢትዮጵያን አረንጓዴ አልብሰናል፣ የደን ሀብታችን ጨምሯል። ያ ብቻ ሳይሆን ደግሞ በተለያዩ አካባቢዎች አዳዲስ ጠፍተው የነበሩ ምንጮች፣ ጠፍተው የነበሩ ሐይቆች እንደገና እየተመለሱ ነው። የዱር አራዊቶች ጠፍተው የነበሩ እንደገና እየተመለሱ ነው እና ብዙ በርካታ ጥቅሞችን ያገኘንበት ነው። በዓለም አቀፍ ሁኔታ ባደጉ ሀገሮች በሚለቁት የአየር ንብረት ከባቢ አየርን በሚበክል ጋዝ ምክንያት አፍሪካ እየተጎዳች ነው። ለዚህ ምሳሌ ለመሆን ነው ኢትዮጵያ ትልቁን ስራ እየሰራች ያለችው። ከ2011 ጀምሮ ከተተከሉት 48 ቢሊዮን ችግኞች ጋር ተዳምሮ የሀገሪቱ የደን ሽፋን ወደ 23.6 በመቶ ማደጉን የገለጹት ምክትል ጠቅላይ ሚኒስትሩ ከዘንድሮ ዓመት የተያዘው 8.5 ቢሊዮን ተከላ ግብ ሲጠናቀቅ ሀገሪቱ ወደ አዲስ ስኬት ማማ እንደምትሸጋገር አረጋግጠዋል። ከስሩ ያልተንከባከቡት ዛፍ ፍሬው አያረካም እንዲሉ የዘንድሮ ዘመቻ ትኩረቱ ባለብዙ ገጽታ ነው። ከተተከሉት ችግኞች 50 በመቶ በላይ የሚሆኑት አቮካዶ፣ ማንጎ፣ ፓፓያና ቡናን ጨምሮ የፍራፍሬ ዝርያዎች ናቸው። ይህም የአባወራችሁን ኪስ ከማሞቅ ባሻገር በየዓመቱ በጎርፍ የሚጠረገውን 1.5 ቢሊዮን ሜትሪክ ቶን ለም አፈር ይታደጋል ተብሏል። ከሁሉም በላይ ግን የዛሬው 800 ሚሊዮን ችግኞች ተከላ ሲኬድ ኢትዮጵያ 32ኛውን የዓለም የአየር ንብረት ለውጥ ጉባኤ ኮፕ 32ን እንድታዘጋጅ ተሰጣትን ዓለም አቀፍ አደራ በተግባር ያረጋገጠና ለታላቁ የአፍሪካ አረንጓዴ ግንብ እንቅስቃሴ ማሳያ በመሆን የአረንጓዴ ዲፕሎማሲ መሪነቷን ይበልጥ ያጸናችበት ታሪካዊ ዕለት ሆኖ ተመዝግቧል። የአፍሪካን የተፈጥሮ ድምጽ በዓለም አቀፍ የአየር ንብረት መድረኮች ላይ ከፍ አድርገው ያሰሙትና የተባበሩት መንግስታት የምድራችን ጀግና ሲል ያከበራቸው ሎሬት ዶክተር ተወልደ ብርሃን ገብረ እግዚአብሔርን ኢትዮጵያ 800 ሚሊዮን ችግኞችን በተከለችበት የአረንጓዴ አሻራ ቀን እናስታውሳቸዋለን። ናቲማናዬ እንደሚከተለው ያቀርበዋል። ምድር እንደ ዶክተር ተወልደ ብርሃን ገብረ እግዚአብሔር አይነት ሰውን አፍርታለች። የሚንከባከባት፣ የሚሞግትላት፣ ጥብቅና የሚቆምላትን ዶክተር ተወልደ ብርሃን ገብረ እግዚአብሔር ኢትዮጵያዊ ሰው ናቸው።
ተፈጥሮ ሁሉ ዓለም የሆነላቸው ዓለም ለሰባት ሰዎች ብቻ የሰጠችውን የምድራችን ጀግና ሽልማትን የተቀበሉት የአካባቢ ተቆርቋሪና ተከራካሪው ዶክተር ተወልደ ብርሃን ገብረ እግዚአብሔር በትግራይ አድዋ እርባ ገረድ መንደር የካቲት 12 ቀን 1932 ዓ.ም ነው የተወለዱት። ደራሲ ዘነበ ወላ በዶክተር ተወልደ ብርሃን ግለ ታሪክ ዙሪያ በጻፈው የምድራችን ጀግና መጽሐፉ ዶክተር ተወልደ ብርሃንን ሲገልጽ በመጪው ጊዜ አዳዲስ ጀግኖቻችን የሚሆኑት የአካባቢ ተንከባካቢ ሳይንቲስቶች ናቸው። እነዚህ አርቆ ሐሳቢዎች ሁላችንም ባልተበከለና ጤናማ በሆነ አካባቢ እንድንኖር አያሌ መስዋዕትነትን ከፍለውልናል። ከነዚህ ሕያው ጀግኖች መካከል አንዱን ኢትዮጵያ ፈጥራለች። ይህ ሳይንቲስት ሎሬት ዶክተር ተወልደ ብርሃን ገብረ እግዚአብሔር ነው ብሏል። ዶክተር ተወልደ ብርሃን የ53 የአፍሪካ ሀገራት የአካባቢ ደንና ልማት እንዲሁም የአየር ንብረት ጥበቃ ዓለም አቀፍ ተደራዳሪ ሆነው እንዲሟገቱላቸው ፈርሞ የወከሏቸው ብቸኛ አረንጓዴ አብዮት መድረክ ተቆርቋሪና ተከራካሪ ናቸው። 18 በሚሆኑ ዓለም አቀፍ የብዝሃ ሕይወትና የአካባቢ ጥበቃ ተቋማት ከክብር አባልነት እስከ አመራርነት ሰርተዋል። 38 የሚሆኑ የምርምር ስራዎችን በዓለም አቀፍ ህትመት የእውቀት መድብሎችን በማሳተም አንቱ የተሰኙ ሰው ናቸው። ከመጋቢት 1987 እስከ 2008 ዓ.ም ድረስም በሚታወቁበት መስክ የአካባቢ ጥበቃ ዋና ዳይሬክተር በመሆን ሀገራቸውን እስከ ዓለም አቀፍ መድረኮች ድረስ በመወከል አገልግለዋል። እኚህ ታላቅ ሰው የሀገራችንን የብዝሃ ሕይወት ኢንስቲትዩት ከማቋቋማቸውም በላይ ዝርያቸው ለመጥፋት የተቃረቡ ሀገር በቀል ዛፎችን በሰፊው በማጥናት ለዘራቸው ጥበቃ የሚደረግበትን የኢትዮጵያ ጄኔቲክ ባንክ እንዲመሰረት ከፍተኛ ሚናን ተወጥተዋል። የሀገራችንን የአካባቢ ጥበቃ ፖሊሲ የቀየሱትም እሳቸው ናቸው። ዶክተር ተወልደ የአፍሪካ ሀገራት የአውሮፓና የአሜሪካ ኩባንያዎች ወደ አካባቢ አየር በሚለቋቸው በካይ ጋዞች ለሚደርስባቸው ጉዳት ተመጣጣኝ የካሳ ክፍያ እንዲጠይቁ ካስተባበሩት መሪዎችም አንዱ ናቸው። ዶክተር ተወልደ ብርሃን ገብረ እግዚአብሔር የእጽዋት ጄኔቲክ ሀብት ለንግድ ሲባል እንዳይለወጥና በተለይም ሰለጠኑ የሚባሉ ሀገሮች አርሶ አደሩ ማህበረሰብ ጠብቆ ያቆየውን እንዲያከብሩ ተከራክረዋል። ይህ መብት እንዲከበርና የእጽዋትን ዘረመል እየቀየሩ በፓተንት በመጠበቅ ችግር እንዳይፈጥሩም አስተባብረዋል። በአካባቢ ጥበቃ ዘርፍ ምርምርና በጉዳዩ ዙሪያ ከፍተኛ ግንዛቤ እንዲፈጠር ላደረጉት ዓለም አቀፍ አስተዋጽኦችም በ1993 የአማራጭ ኖቤል ሽልማት ከሆነበት ጊዜ ጀምሮ የሎሬትነት ማዕረግን አግኝተዋል። በ1998 የተባበሩት መንግስታት የአካባቢ መርሃ ግብር የምድራችን ጀግና ሲል በድጋሚ የሎሬት ማዕረግን ሰጥቷቸዋል። በ2000 ዓ.ም ጋርዲያን የተባለ ዕድሜ ጠገብ ጋዜጣ የፕላኔታችን ደህንነትን የጠበቁ ምርጥ 50 ሰዎች ሲል ከጠቀሷቸው መካከል ዶክተር ተወልደ ብርሃን ገብረ እግዚአብሔር አንደኛው ነበሩ። ኢትዮጵያችን በአንድ ጀንበር 800 ሚሊዮን ችግኞችን የመትከል መርሃ ግብሯን ባከናወነችበት ቀን እኚህን ጎምቱ ኢትዮጵያዊ የብዝሃ ሕይወት ጥበቃና ተቆርቋሪን በዚህ መልኩ አስታውሰናቸዋል። ተመልካቾቻችን በዚህ ሀገራዊ ጥሪ ዙሪያ ከከፍተኛ የመንግስት አመራሮች አንስቶ እስከ ታላላቅ ሀገራዊ ተቋማት የስራ ኃላፊዎች ድረስ ያስተላለፏቸው አንኳር መልእክቶች አሉ። በችግኝ ተከላው ንቅናቄ ዙሪያ ከመሪዎቹ ዘንድ እነማን ምን አሉ የሚለውን አጠር ያለ ጥንቅር አሰናድተን ተከታትለን እንመለስ። ባለፉት 7 ዓመታት በተከታታይ ሳናቋርጥ ክረምቱን በሙሉ ዛፍ በመትከል ኢትዮጵያን ለማልበስ የኢትዮጵያን መሰረት ለመጣል መላው ኢትዮጵያ ሕዝብ ከፍተኛ ጥረት ሲያደርግ መቆየቱ ይታወቃል። የዚህ ጥረት ዋነኛ ዓላማ ኢትዮጵያ መበልጸግ አለባት፣ መብላት አለባት፣ መለወጥ አለባት፣ ማደግ አለባት፣ መሰልጠን አለባት የሚል ምኞት፣ ህልም፣ መሻት ብዙ ኢትዮጵያውያን አላቸው። እንደዚህ ያለው ትላልቁ ህልም ሊሳካ የሚችለው አስተማማኝ መሰረት ከተጣለ ብቻ ነው። ጤናችንንም ሰላማችንንም አጠቃላይ ደግሞ የነገውን ልምላሜ ዛሬ እየተከልን ነውና ህፃናት፣ አዋቂዎች፣ ወጣቶች፣ ሴቶች፣ ወንዶች፣ ጎልማሶች፣ አዛውንቶች ሁሉም በጋራ ሆነን ይህንን ተስፋችንን እየተከልን ስለሆነ በጣም ልናመሰግን እንወዳለን። በዛሬው ዕለት ወደ 20 ሺህ ችግኞች ናቸው እዚህ የተከልናቸው። ግን በመላው ኢትዮጵያ በዘንድሮ ዓመት ከ200 ሺህ በላይ ችግኞች ለመትከል ነው እቅድ ይዘን እየሄድን ያለው። ዛሬ ሁላችንም በአንድነት እዚህ የተገኘ ነው ለአረንጓዴ ኢትዮጵያ ልማት የተጠናከረ ጉዞ አሁንም በ8ኛው ዙር አሻራችን ልናኖር ለዛሬም ለነገም ተስፋችንን ልንተክል ነው በጋራ እዚህ ያለ ነው ማለት ነው። ተመልካቾቻችን አሁን ደግሞ የሀገራችንን ገጽታ ያለመለመ የሚገኘውን የአረንጓዴ አሻራ የችግኝ ተከላ ንቅናቄ ደማቅ ክንውኖች በፎቶግራፍ ወደ ማየት እናመራለን። ይህንን ማራኪ የምስል ዘገባ የስራ ባልደረባችን እድላይ ታምሩ አሰናድተዋለች። አብረን እንመልከት።
ተመልካቾቻችን ከአረንጓዴ አሻራ ዜናዎቻችን ወደ ሌሎች ዜናዎቻችን ስናልፍ አሜሪካ ኢትዮጵያን ጨምሮ የ50 ሀገራት አመልካቾች ለቪዛ የሚያስይዙትን ገንዘብ ከ$15000 ወደ $20000 ከፍ ልታደርግ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት በገጹ በለጠፈው ማስታወቂያ መርሃ ግብሩ በቢዝነስና በቱሪስት ወይንም ቢ1 እና ቢ2 ቪዛ አመልካቾች ላይ ተግባራዊ እንደሚደረግ አሳውቋል። ዝርዝሩን ይዘናል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አዲስ ባወጣው ማስታወቂያ መሰረት አብዛኞቹ ከአፍሪካ የተውጣጡ የ50 ሀገራት ዜጎች ወደ ዩናይትድ ስቴትስ ቪዛ ሲጠይቁ እስከ $20000 የሚደርስ የዋስትና ገንዘብ እንዲያስይዙ የሚያስገድደውን የቪዛ ቦንድ መርሃ ግብር ቋሚ ሊያደርግ ነው። በማስታወቂያው መሰረት ይህ መርሃ ግብር ተግባራዊ የሚደረገው በቢዝነስና በቱሪስት ወይንም ደግሞ ቢ1 እና ቢ2 ቪዛ አመልካቾች ላይ ነው። ፈቃድ የሚያገኙ የውጭ ሀገር ቪዛ ጠያቂዎች በቆንስላ ኃላፊዎች ውሳኔ መሰረት የቪዛ ፈቃድ ሁኔታቸው እንዲሟላ እስከ $20000 የሚደርስ ዋስትና እንዲያስይዙ ሊጠየቁ ይችላሉም ተብሏል። በተጠናቀቀው የሙከራ መርሃ ግብር መሰረት አመልካቾች ከ5000፣ 10000 እስከ $15000 ድረስ እንዲያስይዙ ይጠየቁ የነበረ ሲሆን በአዲሱ ፕሮግራም አነስተኛው $5000 ከዝርዝር ወጥቶ ከፍተኛው የማስያዣ ገንዘብ ወደ $20000 ከፍ ተደርጓል። በአዲሱ መርሃ ግብር ከተካተቱ 50 ሀገራት መካከል 30ዎቹ የሚገኙት በአፍሪካ ውስጥ ነው። ከነዚህም የአፍሪካ ሀገራት መካከል ኢትዮጵያ፣ ጅቡቲ፣ ናይጄሪያ፣ ሴኔጋል፣ ኡጋንዳ፣ ዚምባብዌና ዛምቢያ እንዲሁም ታንዛኒያ ይገኙበታል። ይህ በቀናት ውስጥ ተግባራዊ መሆን ይጀምራል የተባለው የተሻሻለው ፕሮግራም ከቪዛ ጊዜያቸው በላይ የሚቆዩ ጎብኚዎችን ለመከላከል ያለመ መሆኑ የተገለጸ ሲሆን ከተፈቀደላቸው ጊዜ በላይ አሜሪካ ውስጥ ከቆዩ ገንዘቡ ተመላሽ እንዳይሆን እንደሚደረግም ያስቀምጣል። ይህ ቪዛ ተግባራዊ የሚደረገው በፌዴራል መዝገብ ላይ ታትሞ በሚወጣበት ቀን እንደሆነም ተገልጿል። የመብት ተሟጋቾች የፕሬዝዳንት ዶናልድ ትራምፕ ጠንካራ የስደተኞች ቁጥጥር ምርጫ የመናገር ነጻነትና ተገቢውን የህግ ሂደት የሚጥስ እኩልነትን የሚሸረሽርና ደህንነቱ ያልተጠበቀ አካባቢን የሚፈጥር ነው ሲሉ ይከሳሉ። ትራምፕ በበኩላቸው እነዚህ እርምጃዎች ብሔራዊ ደህንነትን ለማጠናከር አስፈላጊ ናቸው በማለት ይከላከላሉ። ትራምፕ ህገወጥ ስደትን መግታት እንደሚፈልጉ ቢናገሩም አስተዳደራቸው ለአንዳንድ የቪዛ አመልካቾች አዲስና ውድ የሆኑ ክፍያዎችን በመጫን እንዲሁም በሀገሪቱ ስላሉ አመልካቾችና ስደተኞች የማህበራዊ ሚዲያ ምርመራ በማድረግ ህጋዊ ስደትን ይበልጥ አስቸጋሪ እያደረጉ መሆኑም ነው የሚገለጸው። የደቡብ ሱዳንን የተሰበረ ኢኮኖሚ ከሞት አፋፍ እንዲታደጉ የተጠሩት ኢትዮጵያዊ ስም ያላቸው ምሁር የብዙዎችን ትኩረት ስበዋል። ደቡብ ሱዳን በከፍተኛ የዋጋ ግሽበት፣ በገንዘብ እጥረትና ባልተከፈሉ ደሞዞች ቀውስ ውስጥ በምትገኝበት በዚህ ወቅት ፕሬዚዳንት ሳልቫኪር ጆኒ ኦሂሳን ከኃላፊነት በማንሳት ዶክተር አዲስ አበባ ኦቶን መሾማቸው ተሰምቷል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። South Sudan's President Salva Kiir has dismissed economist Johnny Ohisa from his post as central bank governor. ስምን መላክ ያወጣዋል ይላል የሀገራችን ብሂል። በጎረቤት ሀገር ደቡብ ሱዳን ደግሞ የሀገራችንን ርዕሰ መዲና ስም የሚጋራው አንድ ድንቅ የኢኮኖሚ ምሁር የሀገሪቱን የፈረሰ ኢኮኖሚ ከሞት አፋፍ እንዲታደጉ ጥሪ እንደቀረበላቸው ተሰምቷል። ደቡብ ሱዳን በከፋ የዋጋ ግሽበት እሳት እየነደደችና የመንግስት ሰራተኞች ደሞዝ ማግኘት ተስኗቸው በረሃብ አለንጋ እየተገረፉ ባለበት በዚህ አስከፊ የኢኮኖሚ አዘቅት ውስጥ ፕሬዚዳንት ሳልቫኪር ማያርዲ የቀድሞውን የባንክ ገዢ በማባረር ዶክተር አዲስ አበባ ኦቶን የደቡብ ሱዳን ማዕከላዊ ባንክ ገዢ አድርገው በድጋሚ መሾማቸው ታውቋል። ስማቸው ለጆሮአችን እጅግ ጣፋጭ የሆነው እኚህ አዲስ አበባ የተሰኙት ምሁር የጁባን የኢኮኖሚ ኪሳራ እንዴት ሊያክሙት አስበዋል የሚለው አሁን የመላው አገሪቱ መነጋገሪያ አጀንዳ ነው። በአንድ ሀገር የኢኮኖሚ የደም ስር ውስጥ የገንዘብ ኖቶች እንደ ውሃ ሲተኑና የዋጋ ንረት እንደ ሰደድ እሳት ሲቀጣጠል ማዕከላዊ ባንክ የመጨረሻው የተስፋ ምሽግ ቢሆንም በደቡብ ሱዳን ግን የማዕከላዊ ባንክ ገዥነት ወንበር የሚቀመጡበት እንጂ የማይቆዩበት እሾሃማ ዙፋን ከሆነ ውሎ አድሯል። ፕሬዚዳንት ሳልቫኪር በኢኮኖሚ ኪሳራ የተማረሩ ይመስል የቀድሞውን ገዢ ጆን ኦሂሳን ከወንበራቸው አንስተው በኬንያ ኢኩዊቲ ባንክ ከፍተኛ የስራ ልምድ ያላቸውን አንጋፋ የኢኮኖሚ ባለሙያ ዶክተር አዲስ አበባ ኦቶን ወደ ኃላፊነት መልሰዋቸዋል። ዶክተር አዲስ አበባ ወደ ቢሮአቸው ሲገቡ የጠበቃቸው ግን አበባ ሳይሆን እሾህ ነበር። ወራት ያስቆጠረ ያልተከፈለ የሰራተኞች ደሞዝ፣ መተማመን የጠፋበት የፋይናንስ ዘርፍና በሰራተኞች መካከል የተፈጠረ የፖለቲካ መከፋፈል ይጠብቃቸዋል። የቀድሞው የአሜሪካ ፕሬዝዳንት ጆን ኤፍ ኬኔዲ በአንድ ወቅት በቻይንኛ ቋንቋ ቀውስ የሚለው ቃል ሲጻፍ ሁለት ትርጉም አለው። አንደኛው አደጋን ሲያመለክት፣
ውጤት፣ ሁለተኛው ደግሞ እድልን ያሳያል ብለው እንደነበር ሁሉ ዶክተር አዲስ አበባም ይህንን የደቡብ ሱዳን የኢኮኖሚ አደጋ ወደ ታሪካዊ እድል የመቀየር ከባድ ኃላፊነት ወድቆባቸዋል ነው የተባለው። እኚህ ምሁር ኃላፊነቱን በተረከቡ ማግስት በማዕከላዊ ባንኩ ዋና መስሪያ ቤት ተገኝተው ባደረጉት ንግግር በማዕከላዊ ባንኩ ውስጥ የፖለቲካ ጣልቃ ገብነት ፈጽሞ እንደማይታገሱ በማሳሰብ ተቋሙን ከቡድንተኝነት የጸዳ አንድ ቤተሰብ ለማድረግ የማያዳግም አቋም እንደሚኖራቸው ያረጋገጡ ሲሆን ዋነኛ ግባቸውም የሰራተኞችን ህጋዊ የደሞዝ ጥያቄ ከመፍታት ባሻገር የሀገሪቱን የዋጋ ንረት ማረጋጋት መሆኑን ተናግረዋል። የባንኩ የሰራተኞች ማህበር አመራሮችም የሰራተኞቹ ብሶት፣ አቅም ግንባታና የስራ አካባቢ ችግሮች በአዲሱ አመራር ዘንድ አፋጣኝ መፍትሄ እንደሚያገኝ ያላቸውን የተስፋ ጭላንጭል አጋርተዋል። ከበሮ በሰው ያምር ሲይዙት ያደናገር እንዲሉ የሀገርን ኢኮኖሚ ከገደል አፋፍ መመለስ በንግግር ብቻ የሚለካ አይደለም። ዶክተር አዲስ አበባ ወጥተው ጠንካራ የገንዘብ ፖሊሲዎችን ተግባራዊ በማድረግ የጁባን የፋይናንስ ዘርፍ እንደ ስማቸው አዲስ ማድረግ ይችሉ ይሆን ወይስ እንደ ቀድሞ መሪዎች የፖለቲካው ማዕበል ጠራርጎ ይወስዳቸዋል የሚለው መላው ደቡብ ሱዳን አልፎም ስማቸውን በጉጉት የሰማው ኢትዮጵያዊ ሁሉ የዶክተር አዲስ አበባን የኢኮኖሚ ትንሣኤ ተአምር በጉጉት ይጠብቃል። By Addis Ababa Author. Analysts say the move signals Kerr's attempt to consolidate power amid uncertainty. ክብራትና ክብራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ከሀገር ውስጥና ከባህር ማዶ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። 60,000 ስደተኞች ወደ ስፔን መጉረፋቸውን ተከትሎ አውሮፓ በስደተኞች ማዕበልና በዲፕሎማሲያዊ እሳት ታመሰች። ቢያንስ 72 ሰዎች በባህር ላይ ህይወታቸውን ያጡበትን የስደተኞች ማዕበል ተከትሎ የአውሮፓ ህብረት አስቸኳይ ስብሰባ ጠርቷል። አሃዱ አባተ ዝርዝር አላት። Yes, they helped us. They opened the border. Moroccan police and Moroccan soldiers let everyone in. በአፍሪካና በአውሮፓ መካከል ያለው ብቸኛው የብስ ድንበር በታሪክ ታይቶ በማይታወቅ የስደተኞች ማዕበልና የዲፕሎማሲያዊ ፍጭት እሳት ታምሷል። በጥቂት ቀናት ውስጥ ከ60,000 በላይ ስደተኞች ከሞሮኮ በመዋኘትና ድንበር ጥሰው ወደ ስፔኗ ደሴት መሰል ግዛት ሲዩታል ሰብረው መግባታቸውን ተከትሎ የአውሮፓ ህብረት ለአሁኑ ሳምንት ማክሰኞ አስቸኳይ ስብሰባ ጠርቷል። ቢያንስ የ72 ሰዎችን ህይወት የቀጠፈውና የጣሊያንን ከስፔን ጋር የነበራትን የሸንገን ነጻ ዝውውር ስምምነት ማቋረጥ ያስከተለው ይህ ድንገተኛ ቀውስ የአውሮፓ ህብረት አባል ሀገራትን እርስ በርስ አቃቅሯል። የስፔን መንግስት ሁኔታውን ሙሉ በሙሉ ተቆጣጥሮ ያለው ቢልም የአውሮፓ ሀገራት ግን ስፔን በህገወጥ ስደተኞች ላይ የያዘችውን የላላ አቋም መላውን አህጉር አደጋ ውስጥ ጥሏል ሲሉ ይከሷታል። በአፍሪካ ምድር ላይ የምትገኘው የስፔን ግዛት ሲዩታል ለዓመታት ወደ ተስፋው አውሮፓ ለመሻገር ለሚመኙ አፍሪካውያን ስደተኞች ዋነኛ መግቢያ በር ሆና ቆይታለች። ሆኖም ከሰሞኑ በህገወጥ አሸጋጋሪዎችና በሶሻል ሚዲያ በተሰራጨ ድንበሩ ተከፍቷል የሚል ሐሰተኛ ወሬ ተስፋቸውን የሰነቁ ከ60,000 በላይ ስደተኞች በባህር በመዋኘትና አጥር በመጣስ ወደ ሲዩታል ባደረጉት ታሪካዊ ዘመቻ የአውሮፓን የድንበር ጥበቃ ስርዓት ድቅቅ አድርገውታል። ይህ ማዕበል ግን ያለ ደም አልፎ አልተጠናቀቀም። የስፔን ባለስልጣናት የ72 ሰዎች ህይወት ማጣታቸውን ሲያረጋግጡ የሞሮኮ ሰብአዊ መብት ተሟጋቾች ግን የሟቾች ቁጥር 130 ሊደርስ እንደሚችልና በርካቶች አሁንም በባህር ውስጥ ደብዛቸው መጥፋቱን ይናገራሉ። በዚህ ድንገተኛ ቀውስ የተደናገጡ 22 የአውሮፓ ህብረት አባል ሀገራት የህብረቱ ውጫዊ ድንበር በአስቸኳይ እንዲጠበቅና የጋራ እርምጃ እንዲወሰድ የሚጠይቅ አስቸኳይ ደብዳቤ ለአውሮፓ ህብረት አመራሮች አስገብተዋል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ከስፔን ጋር የነበራቸውን የሸንገን ነጻ ዝውውር ስምምነት ለአንድ ወር የሰረዙ ሲሆን ፊንላንድ፣ ዴንማርክና ፈረንሳይ የድንበር ፍተሻቸውን ለማጠናከር መገደዳቸውን አስታውቀዋል። በችግር ጊዜ የጓደኛ ማንነት ይታወቃል እንደሚባለው የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ግን የአውሮፓ ሀገራትን ምላሽ በጭፍን ጥላቻ፣ በሐሰተኛ ዜናና በራስ ወዳድነት የተሞላ ሲሉ በጽኑ ኮንነውታል። ስፔን አብዛኞቹን ስደተኞች በ48 ሰዓታት ውስጥ ወደ ሞሮኮ መመለሷንና ሁኔታውን መቆጣጠሯን ብትገልጽም ቀውሱ ግን የአውሮፓን የስደተኞች ፖሊሲ መሰረት እንዲነቃነቅ አድርጎታል። የብሪታንያው ታዋቂ ደራሲ ጆርጅ ኦርዌል ሁከትና ቀውስ የእውነትን ጭብጥ ገልጦ ያሳያል እንዳለው የሲዩታል ቀውስ የአውሮፓ ህብረት ውስጣዊ አንድነት ምን ያህል ተሰባሪ
አለመሆኑንና የአፍሪካውያን የስደት ማዕበል በአጥርና በባህር ብቻ ሊገታ አለመቻሉን ቁልጭ አድርጎ አሳይቷል። ለቀጣዩ ማክሰኞ በተጠራው የአውሮፓ ህብረት አስቸኳይ ስብሰባ ህብረቱ ይህንን ታሪካዊ ቀውስ እንዴት እንደሚወጣው መላው ዓለም በጉጉት ይጠብቃል። ከ500 ሚሊዮን ብር በላይ ወጪ የተደረገበት ቮራ አዲስ ባለ 3 ኮከብ ሆቴል በይፋ ስራ ጀመረ። በተለያዩ የኢንዱስትሪና የንግድ ዘርፎች ላይ በመሰማራት የሚታወቀው ዘሩፋም ኢንዱስትሪ አሁን ደግሞ ቮራ አዲስ የተሰኘ አዲስ ሆቴል በመገንባት የሆቴል ኢንዱስትሪውን መቀላቀሉን ይፋ አድርጓል። ሆቴሉ 35 መኝታ ቤቶች፣ ዘመናዊ አካል ብቃት ማዕከልና የስብሰባ አዳራሾች እንዲሁም ሎቢ ባር፣ ምግብ ቤትና ላውንጆችን ያካተተ እንደሆነም ተገልጿል። የቮራ አዲስ ሆቴል ዋና ስራ አስኪያጅ አረጋዊ ገይጸ መሰለ እንደተናገሩት ሆቴሉ ጥራት ባለው አገልግሎትና በተመጣጣኝ ዋጋ ለገበያው እንደቀረበና አዲስ አበባ ለምታስተናግዳቸው የተለያዩ የዲፕሎማቲክ ዝግጅቶች የሚመጥን አገልግሎት ይዞ መምጣቱንም ተናግረዋል። ቮራ አዲስ ሆቴል ዘሩፋም ኢንዱስትሪን በሚመሩ 8 ባለ አክሲዮኖች የተገነባ እንደሆነ የተገለጸም ሲሆን ከግንባታው ጀምሮ በቀጣይነትም ለብዙ ዜጎች የስራ ዕድል መፍጠሩን አሳውቋል። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ዮናስ ግርማ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ጽዮን። ተመልካቾቻችን መረጃዎቻችንን ከሀገር ውስጥ ስናስቀድም የኢትዮጵያን ደማቅ የአትሌቲክስ ታሪክ የማስቀጠል ትልቅ አደራን የተቀበለው የኢትዮጵያ ከ20 ዓመት በታች የአትሌቲክስ ቡድን ለ21ኛው የዓለም የወጣቶች ሻምፒዮና አሜሪካ ቀና። አገራችን ኢትዮጵያ ደማቅ የአትሌቲክስ ገድሎችን ከፈጸመችባቸው ውድድሮች መካከል ዘንድሮ ለ21ኛ ጊዜ የሚደረገው የዓለም የወጣቶች የአትሌቲክስ ሻምፒዮና ተጠቃሽ ሲሆን ኢትዮጵያ በመድረኩ እስካሁን 52 የወርቅ ሜዳሊያዎችን ጨምሮ በድምሩ 139 ሜዳሊያዎችን በመሰብሰብም ከስኬታማ ሀገራት ተርታም ከፊት ተሰልፋለች። የልዑካን ቡድኑ ቅዳሜ ዕለት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህንን ጨምሮ በርካታ እንግዶች በተገኙበት በይፋም ተሸኝቶ ውድድሩ ወደሚደረግበት ወደ ኦሪገን በሯል። ከ147 ሀገራት የተውጣጡ ከ1800 በላይ ወጣት አትሌቶች የሚሳተፉበት ይህ ታላቅ ውድድር በአሜሪካ ኦሪገን ግዛት ዩጂን ከተማ በሚገኘው የሃይዋርድ ፊልድ ስታዲየም ከሐምሌ 28 እስከ ነሐሴ 3 2018 ዓ.ም በይፋ ይካሄዳል። በዓለም ዙሪያ የሚገኙ የአርሰናል ደጋፊዎችን በአንድ ጠንካራ ማህበረሰብ ውስጥ የማሰባሰብ ዓላማን ይዞ የተመሰረተው ዘ ገነርስ ማህበር በይፋ ስራውን ጀመረ። ማህበሩ ከስፖርታዊ ማህበረሰብ እስከ አህጉራዊ ተቋም የስፖርታዊ አብሮነትን መነሻ በማድረግ የአርሰናል ደጋፊዎችን በማህበራዊ ኢኮኖሚያዊና ሙያዊ የእድገት ዘዴዎች ለማስተሳሰር የተቋቋመ እንደሆነም ተገልጿል። በኢትዮጵያ በርካታ ቁጥር ያለው የአርሰናል ደጋፊ ያለ ሲሆን በተለይም በቅርብ ዓመታት ውስጥ ከክለቡ ዳግም ወደ ስኬት መመለስ ጋር በተገናኘም ደጋፊዎችን ለበጎ ዓላማ በማሰባሰብም ስራቸውንም በይፋ ጀምረዋል። ማህበሩ በአሁኑ ወቅት ከ33 በላይ ከሚሆኑ ድርጅቶች ጋር በቅንጅት እየሰራ እንደሚገኝም ተገልጿል። በመርሃ ግብሩ ማጠቃለያ ላይ የዜጎችንና የአባላቱን ሙያዊ አቅም ለማሳደግ የሚያስችል ዘ ገነርስ አካዳሚ የተሰኘ ማሰልጠኛ አካዳሚ ለመክፈትም ዝግጅት ማጠናቀቁንም ገልጿል። ከተከፈተ ከአንድ ወር በላይ ባስቆጠረው የአውሮፓ የዝውውር ገበያ እስካሁን እልባት ካላገኙ ትላልቅ የዝውውር ጉዳዮች መካከል የቪኒሺየስ ጁኒየር እና የአርሰናል ጉዳይ ዋነኛው ሆኖ ቀጥሏል። ዝውውሩ ለምን ተስተጓጎለ? አሁንስ ዝውውሩ የመፈጸም ዕድል ምን ያህል አለ? የሚለውን የሚዳስስ ዝርዝር ዘገባ አዘጋጅተናል። ከ22 ዓመታት ጥበቃ በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን በማሳካትና በትልቁ የአውሮፓ ሻምፒዮንስ ሊግ እስከ ፍጻሜ ድረስ በመጓዝ አስደናቂ የውድድር ዓመትን ያሳለፈው የሰሜን ለንደኑ አርሰናል አሁን ደግሞ በዝውውር ገበያው ላይም ሌላ ታሪክ ለመስራት መንገድ ላይም ይገኛል። በክለቡ የ140 ዓመታት ታሪክ ውስጥ ከሚጠቀሱት ትላልቅ ዝውውሮች መካከል ሊጠቀስ የሚችለውን የቪኒሺየስ ጁኒየርን ዝውውር ለመፈጸምም ክለቡ ቆርጦ ተነስቷልም እየተባለ ይገኛል። በዚህ ክረምት
ተመልካቹን ካሰለቹና እስካሁን እልባት ካልተገኘላቸውም የዝውውር አጀንዳዎች መካከል አንደኛውም የብራዚላዊው ኮከብ የቪኒሺየስ ጁኒየር ጉዳይ ነው። በ2018 ከክርስቲያኖ ሮናልዶ ከማድሪድ መውጣት በኋላ በከፍተኛ ተስፋ ከብራዚሉ ፍላሚንጎ ወደ ማድሪድ ያመራው ቪኒሺየስ ጁኒየር ላለፉት 7 ዓመታት በሳንቲያጎ ቤርናባውም የቡድኑ ቁልፍ ተጫዋች ሆኖም ቆይተዋል። ነገር ግን ከሪያል ማድሪድ ጋር ያለው ኮንትራት ውል በሚቀጥለው ዓመት ማለትም በ2027 የሚጠናቀቅ በመሆኑ ውሉን ለማደስ ሲደረግ የቆየው ድርድርም እስካሁንም እልባት አላገኘም። ከዚህ ባሻገር ግን ከፈረንሳዊው ኮከብ ኪሊያን ምባፔ መምጣት በኋላ በሎስ ብላንኮቹ ቤት የቡድኑ ዋና ተጫዋችነት ክብሩን እየተነጠቀ መሆኑም ድርድሩን ካከበዱ ጉዳዮች መካከልም ይጠቀሳል። በተጫዋቹና በክለቡ መካከል አላስማማ ያለው ትልቅ ልዩነት የተፈጠረው በደሞዝ ምክንያት ሳይሆን በሁለት ዋና ዋና ነጥቦች ላይ መሆኑንም እውቅ የመረጃ ምንጮችም ይፋ አድርገዋል። የመጀመሪያው ጉዳይ የፊርሚያ ቦነስ ወይንም ሳይኒንግ ቦነስ ሲሆን ቪኒሺየስ ውሉን ለማደስ የፊርማ ቦነስ እንዲሰጠው የሚፈልግ ቢሆንም ማድሪድ ግን በታሪኩ ውሉን ለሚያድስ ተጫዋች የፊርማ ቦነስ ሰጥቶ እንደማያውቅ በመግለጽ ጥያቄውንም ውድቅ አድርጎበታል። ሁለተኛው ጉዳይ ደግሞ የምስል መብት ወይንም ኢሜጅ ራይት ሲሆን ተጫዋቹ ከማስታወቂያ ክፍያዎች ከሚያገኘው ገቢ ውስጥ የክለቡ ድርሻ ተቀንሶ ከምስል መብቱ እስከ 80 በመቶ የሚሆነውም እንዲደርሰው ይፈልጋል። በአሁኑ ወቅት ከሚያገኛቸው ማስታወቂያዎች 60 ሚሊዮን ዩሮ ገቢ የሚያስገባ ሲሆን ሪያል ማድሪድ 30 ሚሊዮን ዩሮን በምስል መብት ለራሱም ይወስዳል። ታዲያ እስካሁን ሪያል ማድሪድ የመጨረሻ ያለውን የውል ማደሻ ጥያቄ ካቀረበ በኋላ ተጫዋቹ እስካሁን አለመስማማቱ በሁለቱም በኩል ክፍተት የፈጠረና እንደ አርሰናል ጉዳዩን በቅርብ ለሚከታተሉ ቡድኖች በር የከፈተም ክስተት ሆኗል። የእንግሊዙ ሻምፒዮን አርሰናል የተጫዋቹን ሁኔታ በቅርበት ከመከታተልም በላይ ከተጫዋቹ ወኪሎች ጋር በግል ጥቅማ ጥቅሞች ዙሪያ ላይም ከስምምነት መድረሱንም ዘ ኢንዲፔንደንት ዘግበዋል። ሪያል ማድሪድ ከተጫዋቹ ጋር ድርድሩ ሙሉ ለሙሉ ካልተሳካና ተጫዋቹን ለመሸጥ ውሳኔ ካስተላለፈ አርሰናል ጥያቄውን ለማቅረብ የተዘጋጀው ቀዳሚው ቡድን ይሁን እንጂ ማንቸስተር ዩናይትድን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦች ወደ ውድድሩ እንደሚገቡና ለአርሰናል ጠንካራ ተፎካካሪ እንደሚሆኑም በዛሬው ዕለት የወጡ መረጃዎች ይጠቁማሉ። ይህ በእንዲህ እንዳለ ከዓለም ዋንጫውና ከእረፍት መልስ ቪኒሺየስ ጁኒየር ወደ ማድሪድ የልምምድ ማዕከልም በዛሬው ዕለት መመለሱ ተዘግበዋል። ተጫዋቹ ወደ ማድሪድ በመመለሱ በቀጣዮቹ 3 ቀናት በሚደረጉ የፊት ለፊት ድርድሮች የዚህ ትልቅ የዝውውር አጀንዳ የመጨረሻውን ውሳኔ በመስጠት እልባት ያስገኛሉ ተብሎ ይጠበቃል። በሪያል ማድሪድ መቆየት እንደሚፈልግ አስረግጦ የተናገረው ቪኒሺየስ ጁኒየር መጨረሻው ምን ይሆናል የሚለው ጉዳይ አሁንም በስፖርት ቤተሰቡ ዘንድ በእጅጉ የሚጠበቅ ይሆናል። ተመልካቾቻችን በዚሁ ወደ ሌላኛው የዝውውር መረጃችን ስናልፍ ማንቸስተር ዩናይትድ የአርሰናሉን ተስፈኛ ተጫዋች ሉዊስ ስኬሊን ለማስፈረም እንቅስቃሴ መጀመሩን ጨምሮ በዛሬው ዕለት የተሰሙ አዳዲስ የዝውውር መረጃዎችን ሱራፌል ጉታ እንደሚከተለው አዘጋጅቷቸዋል። የአውሮፓ ታላላቅ ክለቦች የክረምቱ የዝውውር መስኮት ከመዘጋቱ በፊት ቡድናቸውን ለማጠናከር ከፍተኛ ትግል እያደረጉ ይገኛሉ። በዚህም ማንቸስተር ዩናይትድ በግራ ተከላካይ መስመር ላይ ያለውን የቡድን ክፍተት ለመድፈን የ19 ዓመቱን የአርሰናል አካዳሚ ፍሬ ማይልስ ሉዊስ ስኬሊን ለማስፈረም የሚቻልበትን ሁኔታ በማፈላለግ ላይ እንደሚገኝ ዘ ኢንዲፔንደንት ዘግቧል። አርሰናል ወጣቱን ተጫዋች በቀላሉ የመልቀቅ ፍላጎት የሌለው ቢሆንም ክለቡ በክረምቱ የዝውውር መስኮት ትልልቅ የገንዘብ ወጪዎችን በማድረጉ ምክንያት በዝውውር መስኮቱ ማጠቃለያ ላይ ሀሳቡን ሊቀይር እንደሚችል ይገመታል። ዩናይትድ የኒውካስሉን ሉዊስ ሃልን ለማስፈረም ጥረት እያደረገ ቢሆንም ሉዊስ ስኬሊን ሌላኛው አማራጭ አድርጎ በመያዝ ከአርሰናል ጋር ውይይት ለማድረግ ዝግጅት እያደረገ ይገኛል። በሌላ በኩል ኒውካስል ዩናይትድ የ25 ዓመቱን የቼክ ሪፐብሊክ ብሔራዊ ቡድን ግብ ጠባቂ ሉካስ ሆርኒቼክን ከፖርቹጋሉ ብራጋ በ25.7 ሚሊዮን ፓውንድ የ5 ዓመት ውል ማስፈረሙን በይፋ አረጋግጧል። ሆርኒቼክ የክለቡ የክረምቱ 5ኛው ፈራሚ ሆኗል። በሌላ በኩል ወጣቱ ሞሮኳዊ የመሃል ሜዳ ኮከብ ኢዮብ ቦዋዲ ከማንቸስተር ሲቲ ጋር በግል ደሞዝና የውል ጊዜ ላይ ከስምምነት የደረሰ ሲሆን ወደ ኢትሃድ ለመዘዋወር ፍላጎቱን አረጋግጧል። በማንቸስተር ሲቲና በሊል መካከል ያለው የዝውውር ዋጋ ድርድር በጥሩ ሁኔታ እየሄደ እንደሆነ ተሰምቷል። ማንቸስተር ሲቲ የወደፊት የማዕከል አማካይ ክፍተቱን በረጅም ጊዜ እቅድ ለመሸፈንና የመሃል ክፍሉን በጥራት ለማጠናከር በቦዋዲ ዝውውር ላይ በፍጥነት እየሰራ እንደሚገኝ ፕሌቲ ጎል ዘግቧል። በተጨማሪም ማንቸስተር ሲቲ የቀድሞ የቼልሲ
አሰልጣኝ ኤንዞ ማሬስካን ፍላጎት ተከትሎ ለፖርቹጋላዊ ክንፍ ተጫዋች ፔድሮ ኔቶ የ70 ሚሊዮን ፓውንድ ሂሳብ ለማቅረብ እየተዘጋጀ እንደሚገኝ ተገልጿል። በዚህ የዝውውር መስኮት ታላላቅ ተጫዋቾችን የግሉ ማድረግ የቻለው የሰሜን ለንደኑ ክለብ ቶትናም የፊት መስመሩን ለማጠናከርና የቡድኑን ጥራት ለማሳደግ በሚያደርገው እንቅስቃሴ ኮዲ ጋክፖን ለማስፈረም እንደሚፈልግ ተገልጿል። ጋክፖ በሊቨርፑል በግራ ክንፍም ሆነ በማዕከላዊ የፊት መስመር ላይ መጫወት የሚችል በመሆኑ ለቡድኑ በጣም አስፈላጊ ተጫዋች እንደሆነ ይታመናል። ቶትናም በዚህ የዝውውር መስኮት ጠንካራ ስብስብ እየገነባ በመሆኑ የፊት መስመር አማራጮቹን ለማስፋት ጋክፖን የመሰሉ ተጫዋቾች ላይ ትኩረት ማድረጉ ተገቢ መሆኑን የተለያዩ ምንጮች ይገልጻሉ። ወደ ስፔን ስናመራ የስፔኑ ክለብ አትሌቲኮ ማድሪድ የማንቸስተር ሲቲውን ጃክ ግሪሊሽ ለማስፈረም እንቅስቃሴ የጀመረ ሲሆን ባለፈው የውድድር ዓመት በውሰት ለኤቨርተን ተጫውቶ ያሳለፈውን ተጫዋች የግሉ ለማድረግ እየሰራ መሆኑ ተሰምቷል። የአውሮፓ የክረምት የዝውውር መስኮት ከመዘጋቱ በፊት በሚኖሩ ቀሪ ቀናት የክለቦች የዝውውር ትግል ተጠናክሮ እንደሚቀጥል ይጠበቃል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቀቅኩኝ። ዮናስ ግርማ ነበርኩኝ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።